ጉድጓድ ግባ እከካም ልፋጭ እኔ ባል ችግር አለብኝ ብዬሃለሁ ባል እኔ ለዛውም ደግሞ ኢትዮጵያዊ ወንድ አበሻ ባል ብዬ ላገባ ምን ነው እንዴ ምን ነው ኢየሱስ አሜን ታስጨርሰኛለህ ጸጥ ብለህ አስጨርሰኝ በፌደራል አስይዘዋለሁ ይኸውልህ ብራዘር ለዚህ እኮ ነው እኮ ድንግል ሴት አግባ የምትባለው እንደዚህ ይኸው ቤቱን ይዩት ጋይስ እንደዚህ እንጨት ተተክሎ ካናዳ አለ የለም ዶሮው እንቁላል ይገኛል ከሰጎን ምን ይገኛል የሴቶች ትልቁ ችግሩ አብረው ግንኙነት ሲያደርጉ አመመኝ ታመም ድንግልናሽን በስንት እድሜ ነው ያጣሽ? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 ሰላም እንደምን አላችሁ እንደገና ተመልሻለሁ ያው ከሰሞኑን እንግዲህ የትዝታችንን እየቆመቆምን ነው በኢትዮጵያ ሬዲዮን የነበሩ ትዝታዎችን እየሰማን ነው አሁንም የሰማችኋት እሷ ጥቂቷ ናት ዛሬ ለመግቢያ እንዲሆነን እንግዲህ በዛ ጀምረናል አሁንም ያው ከትዝታዎች ውስጥ አንዱ ጓደኞቹን ፈታ ሲያደርግ የነበረ ልጅ ላስቃኛችሁና በቀጥታ ወደ ቪዲዮአችን እንገባለን ማለት ነው በልዬ አሞራ እንዳይበላኝ ላንቺ ብዬ ከመጽሐፍ ዓለም የቀን ቅኝት የዘፈን ምርጫና ልዩ የመዝናኛ ዝግጅት ያው እንግዲህ ጀማ ውስጥ እንደዚህ አይነት ሰው አይጠፋም ሁሉ ጊዜ ያው ለትዝታ ነው ወደ ኋላ መለስ ብላችሁ እንድታስቡት ጊዜውንና በኢትዮጵያ ሬዲዮና ቴሌቪዥን ጊዜ የነበሩ አንዳንድ የማይረሱ ትዝታዎችን ለማስቃኘት ያከለና እናንተም የትዝታው አካል የሆናችሁ ሰዎች ለትዝታ እንዲሆናችሁ ነው እንቀጥል እስቲ ወደ ቪዲዮአችን ወደ ዛሬው ቪዲዮቻችን በቀጥታ እንግባ እኛም እንደዚህ ፊን አድርጎን ነበር ከተለያየን አሁን ይኸው ሁለተኛ ዓመታችን መጥቷል የሚል ኮሜንት ተመለከትኩ እዚህ ላይ ምንም ክፋት የለውም ግን ክፋት የሚሆነው መቼ ነው እንደዚህ አይነቱን ነገር ቀርጾ ማህበራዊ ሚዲያ ላይ ማጋራት የእውነት እንዳልሆነ በጣም ብዙ ሰዎች ሲናገሩ ሰማሉና እናንተ በዚህ አቅጣጫ ያላችሁ አመለካከት ምንድነው ሰዎች ያላቸውን የፍቅር ህይወት ሴክሬት ቢያደርጉት እውነተኝነቱ ተጠብቆ ይኖራል ከሚሉት ወገን ነኝ እኔና ሁሉ ነገር ሚዲያ ላይ ማስጣቱ ነገ የሚመጣውን ሪስክ ያለ መውሰድ አንደኛው ምልክት ነው ብዬ አምናለሁ እስቲ ከዚሁ ጋር በተያያዘ አንድ ባለትዳር የሆኑ ሰዎች የገጠማቸውን ነገር ላሳያችሁ አስተማሪ ነገር ስለሆነ ሄሎ እናሽ ምን እያረክ ነው ምንም ስንት ዓመቴ ነበር ያልሽኝ እኔ 20 ዓመቴ ነው አይ 20 ዓመት እንኳን አትመስይም 18 ዓመት ነው የምትመስይው እና አንተስ ማን ነው ጫላ አይዳ የኔም እኮ የሚስቴ ስም አይዳ ነው ጫላ እኔ ይበልስም እንደዛ ነው እንግዲህ እንደዚህ ነው ነገሩ ማለት ሰዎች ብዙ የተስማሙ የሚመስሉ በፍቅር የሚኖሩ የሚመስሉ አንድ አልጋ ላይ የሚተኙ ግን ደግሞ እንደዚህ አይነት ደግሞ አያያዝ የተለየ ነው እርስ በርሳቸው ማለት ነው ተአምረኛ የሆነ ጊዜ ላይ ነው ያለነው ያው የሚያስተምር ነገር ስለሆነ ነው በየቤቱ አይጠፋም እንደዚህ አይነት ነገር ካለው እውነታ ስለሚሰራ
ፍራንክ ነው እና የራስ ጉዳይ በእናትህ በቃ እኔ ልቀጣለሽ ስላበላሽ ሆናል። እኔ እንደዚህ አይነቱ ነገር ያው ተነጋግረውም ቢሆን በጣም አጸያፊ ነገር ነው ማለት ምንም አስተማሪነቱም ጠቃሚነቱም ታይቶኝ አያውቅም። ኮሜንት ሴክሽን ላይ ገብቶ አንድ ሰው ፖሊስ የለም እንዴ በሀገሩ ይሄን ነገር እንዴት ያያል ብሎ ኮሜንት ሲጽፍ እኔ ምን አደረኩኝ ብሎ መልስ ይሰጣል። የዚህ ይሄንን ቪዲዮዎች የሚለቀው ልጅ ባለ ቲክቶክ አካውንቱ ማለት ነው። በጣም ነው የሚያሳፍረው በእውነት። እኔ ቆሌ ነው የሚገፉት፣ የሰው ቆሌ ነው የሚገፉት። አንድ ቀን ብቻ ከፕራንክ ጋር በተያያዘ እኛ ሀገር ላይ የሆነ ነገር እንደሚፈጠር በጣም እርግጠኛ ነው። ወይ እስካሁን ደግሞ አልሰማንም ይሆናል እንጂ ተፈጥሮ ይሆናል ብዬ አስባለሁ። እንቀጥል እስቲ። ጉድጓድ ግባ እከካ ልፋጭ እኔ ባል ችግር አለብኝ ብዬሃለሁ። ባል እኔ ለዛውም ደግሞ ኢትዮጵያዊ ወንድ አበሻ ባል ብዬ ላገባ ምን ነው እንዴ? ምን ነው በኢየሱስ እግዚአብሔር ለጠላቴም አልመኛ ለጠላቴ መጀመሪያ ቁጭ በልና በደንብ አረቄህን ገልብጥ። እናንተ አረቄያሞች ናችሁን ያለ እኔ ላግባሽ። ሲጀመር እኔ እዚህ ጋር የምመጣው ቲክቶክ ከሰዎች ጋር ማወራው ባል ፍለጋ ይመስላችኋል? ምን ሆናችሁ ነው መሰኪን? ለምን ነገ መቃብሬ ተቆፍሮ አልገባም? ምን አገባችሁ እንዴ? እግዚአብሔር ምስክሬን ክርስቶስ ይኸው ማህተቤን እላችኋለሁ። ማንም እንዲህ እኔ ነኝ ያለው መጥቶ ፊቴ ቢቆም እኔ ወንድ አልፈልግም። ለጠቅላላ እውቀታችሁ ምንድን ነው? አለ ወንድ አይኖርም ያላችኋለ እና ላስተዳድር ኮተት አተታ መጀመሪያ ራስህን አስተር ታምር ነው ዘንድሮ የምንሰማው ነገር። በቃ ሰው አምርሯል ነው የምላችሁ። ከዚህ በትዳር ጋር በተያያዘ የሚወራው ነገር የሚሆነው ነገር በሰዎች የሚያነሷቸው ሀሳቦች ምናምን እጅግ በጣም ዘግናኝ ሆነዋል ነው የምላችሁ። እስቲ የሆነ አንድ ቪዲዮ ተመልክቻለሁ። አንዲት ኢትዮጵያን ግልብ አድርጋ የምትሳደብ ግን ደግሞ እንዳለመታደሉ ነው አሁንም ያለችው ኢትዮጵያ ውስጥ የሆነ ሴት የምታወራው ነገር ሰምተን እንመለስ እስቲ። አቤን ታስጨርሰኛለህ? ጸጥ ብለህ አስጨርሰኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንኤዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። that's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር አላደረኩት። ምንም ብትል I don't care, this is reality. okay እንዳትጠለፍ ነው ማለት ነው። አንዳንድ ሰው ግን አይምሮ ሙሉ ከመሀይምነት ያልተላቀቀ ማለት እንደ ሀገር ህዝብ እንዴት ተሰደባላችሁ? የሆነ ያልተመቻችሁ ነገር ሊኖር ይችላል። የሆነን ሰው ወይ ደግሞ የሆነ ሰው አስቀይሟችሁ ሊሆን ይችላል። በሆነ ሰው ምክንያት የደረሰባችሁ የሆነ ነገር ሊኖር ይችላል። እንደ ህዝብ እንዴት ይሰደባል? በጣም ነውር እኮ ነው። በጣም ነውር ነው። ወንዶች በሌላኛው ጫፍ እንግዲህ ድንግል ያልሆነች ሴት ካልሆነ ማግባት የለባችሁም የሚለው የሰሞኑን አደገኛ መነጋገሪያ ወሬ ሆኗልና ይሄንን እየተቀበሉ የሚያራግቡ በጣም ብዙ ወንዶች አሉ። እውነታው እስከምን ድረስ ነው የሚለውን ግን ብዙ ሰዎች በትክክል ሲናገሩት እየሰማው አይደለም። በተለይ ደግሞ ዕውቀቱ ያላቸው ሰዎች ወጥተው ሲያወሩም አልሰማም በዚህ ጉዳይ ላይና አንድ ልጅ የሚያወራውን ነገር ሰምተን እንመለስ። መጀመሪያ ነካሽን አትረሹም። በቃ እኔ ባገኘ በፌደራል አስይዘዋለሁ። ይኸውልህ ብራዘር፣ ለዚህ እኮ ነው እኮ ድንግል ሴት አግባ የምትባለው። ሴት ልጅ የፈለገ ቢሆን ድንግልናዋን ይወስዱን ወንድ አትረሱ። ገባ ካል አንተ ቆዳ መልስ ምን ያደርግልህ? ለትዳር ከሆነ በቃ ድንግል ፈልግ አግባ ብራዘር። አይምሯንም ነው የሚወስደው። ገባህ? የአይምሯንም ድንግልና ነው የሚወስደው። የፈለገ ሺህ ዓመት ቢኖሩ ማለት ነው። የመጀመሪያውን አትረሱ። አንተ ምን ያደርግልሃል? የተነካካካ ወንድም ያውን ዝም ብለህ ያልተነካካ አስጠኝ ብለህ ዱአ አድርግ ብራዘር። ሰው ሚልን ስማ። በቃ እንደዚህ አይነት ሰው ስመለከት እኔ በጣም ነው ማዝነው። ቆዳ መልስ ምን ያደርግልሃል? የሰው ልጅ እህት እንደሌለው እናት እንደሌለው በነገራችሁ ላይ እህቶቻቸውን ጭምር የሚያሸማቅቅ ነገር ነው የሚያደርጉት። በጣም በርካታ ልጆች እዚህ ስቴስ ከጊዜው በፊት እንደዚህ ያለ ግንኙነት ውስጥ ይገቡና ድንግልና የሚባለው ነገር ሉዝ እንደሚያደርጉ በጣም ብዙዎቻችን እናውቃለን። ማህበራዊ ሚዲያ ላይ እንኳን ወጥተው ለመናገር በርካቶቹ አያፍሩም፣ ምንም አይመስላቸውም። በስንት ዓመታቸው ሁሉ ሉዝ እንዳደረጉት ይናገራሉ። እንደው እንዳለመታደል ሆኖ በምን አይነት ዘግናኝ ሁኔታ እንደዚህ አይነቱን ነገር ሉዝ እንዳደረጉት የሚናገሩ ሰዎችን በብዛት ባንሰማ ማለት ነው። እስቲ የመንገድ ላይ ጥያቄዎች ላይ
ይህ ጉዳይ የገጠማቸው ሴቶች ምን ብለው እንደሚያወሩና እየተፈጠረ ያለው ነገር ወንዶቹ ከሚያወሩት ነገር ጋር እንዴት ክላሽ እንደሚያደርግ ላሳያችሁ። እንመልከታችሁ እስቲ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 በ18 ከስንት ዓመት በፊት ማለት ነው? ከሁለት ዓመት በፊት አላጣሁት። የምር? አዎ 18 ነበር ማለት ነው። አለ የምር? የእውነት እንግዲህ ከስንት አንድ ወይም ሁለት አለ እንደሚሉ እየተመለከታችሁ ነው። ማለት መኖሩና አለመኖሩ ሳይሆን ለኔ ፖይንቱ ሰዎች ማህበራዊ ሚዲያ ላይ እንኳን ወጥተው በዚህ ደረጃ ሉዝ ማድረጋቸውን ለመናገር የማያፍሩበት ሲዝን ላይ ወንዶችን በዚህ ደረጃ ፑሽ ማድረግ እኔ በጣም ጥያቄ የምመሰላችሁ። ወንዶቹስ ራሳቸው ይህንን ነገር የሚያነሱት ወንዶች እንደዛ ናቸው ወይ? ምንም አይነት ልምምድ ውስጥ ያልገቡ ናቸው ወይ? ምንም አይነት ነገር አያውቁም ወይ? ከእምነት ውጪ ወንዱን ምንም አይነት መንፈተንበት የተለየ መንገድ ያለ አይመስለኝም። አምነው ነው ሴቶቹ ወንዶቹን የሚያገቧቸው እንጂ ሴቶቹን የሚጠይቁትን ያህል ወንዶቹ ራሳቸው በዛ ጉዳይ ላይ እንዴት ናቸው? ሴቶቹን በሚጠይቁት ጉዳይ ላይ ማለት ነው። ወንዱ የትም ዘሎ ሴቷ ላይ ሲመጣ እንደዚህ አይነቱን ጥያቄ የሚጠይቀው ማን ነው ባለመብት ያደረገው የሚለው ነገር ሊጠየቅ የሚገባው ነው ብዬ አስባለሁ። ማለት እህትን የሚያሸማቅቅ ቤተሰብን የሚያሸማቅቅ የምታቋቸውን ሰዎች ሁሉ የሚያሸማቅቅ መሆን የለበትም። ይሄ እንደውም ሰዎች ትዳር ውስጥ እንዳይገቡ ማነቁ ከሚሆኑ ነገሮች ውስጥ ሰዎችን ለማሸማቀቅ የሚጠቀሙበት አንዱ ነገር ነው ብዬ ነው ማምነው። ስለዚህ እንዴት ይታያል የሚለውን ነገር በደንብ ዕውቀቱ ያላቸው ሰዎች ወጥተው ቢያብራሩ አይውሽ ዝም ብለዋል። ለምን እንደሆነ ባላቅም አንድ ከዚህ ጋር በተያያዘ ያው ነገርየው ከዚህ ጋር የተያያዘ ባይሆንም ሚስቱን ስለፈታና የ7 ዓመት ልጁን 7 ዓመት ሙሉ አሳድጎ ስለተለየ በማህበራዊ ሚዲያ ላይ ፖስት ያደረገውን ነገር እንድትመለከቱ ፈልጋለሁ። እስቲ እንየውና እንመለስ። ተመለከታችሁት አይደል? ለመጀመሪያ ጊዜ የትዳር ፍቺ ያደረኩኝ ይላል። በቃ በየቦታው እንደዚህ አይነት ነገር ይኖራል። የዚህ ልጅ አካውንት ውስጥ ገብቼ ይህንን ፖስት ያደረገበት ላይ ኮሜንቶቹን ለመመልከት ሞክሬ ነበር። አንተ ምን እንዳደረክ ይወስነዋል ለመፋታታቸው ማለት ነው የሚል ሰው ተመልክቻለሁ። አይዞ በርታ በል፣ እኔም ልክ እንዳንተ አይነት ነገር ገጥሞኛል። የዛሬ 3 ዓመት አካባቢ አሁን ለምጄው ልጆቼን ቪዚት እንደሚያደርግ እንግዳ እየሄድኩ ነው ማየው። እሱ ብቻ ሳይሆን አድገውልኛል። ዛሬ ላይ እኔን መጠየቃቸው አይቀርም፣ የሚፈጠሩ ነገሮች ይኖራሉ ብዬ ስለማስብ በትዕግስት ይህንን ጊዜ አሳለፍ የሚል መካሪ ተመልክቻለሁ። ምን ልላችሁ ነው? በየትኛውም አይነት ሁኔታ እንደዚህ አይነት ነገሮች አፕል ሊያደርጉ ይችላሉ። አንዳንድ ጊዜ በህይወታችሁ እየኖራችሁ ያላችሁበት ህይወት የእናንተ እንዳልሆነ የሚሰማችሁ ጊዜ ሊፈጠር ይችላል እና አሁን ወንዶቹ ከሰሞኑን የሚጠይቋቸው ጥያቄዎች ለዚህ ነገር ዋስትና ይሆናሉ ማለት ግን እንዳልሆነ እንድታውቁ ፈልጋለሁ። እንቀጥል። እንደዚህ ይኸው ቤቱን ዩት ጋይስ እንደዚህ እንጨት ተተክሎ ካናዳ አለ የለም? እኔ እኮ ግድግዳ ነው። ይሄ ሽቦ ነው፣ የዋይፋይ ሽቦ ነው ማሪ። እንደዚህ አይነት ግድግዳ ካናዳ ውስጥ የለም። ታውቃለህ? እኛ ካናዳ እኮ ኖረን እናውቃለን፣ ሄደን እናውቃለን። እንደ ካናዳ ቤት እውነቱን ተናገር። እርግጠኛ ነሽ? አዎ እውነቱን ተናገር። ችግር የለውም። ኦኬ ሳውዝ አፍሪካም እኮ ብትኖር ምንም ማለት አይደለም። የመግባት ወደ ካናዳ ፕላን ካለ ስሙ። አዎ ሳውዝ አፍሪካ ነኝ። ኦኬ ኤሎ ችግር የለውም። ለምን ካናዳ አልክ ታዲያ? አይ እሷን ለማማለል ፈልገህ? እውነቱን ተናግረ ብታማልላት አይሻልም? ቢካዝ እውነቱን ስታቀቁ ትተውሃለች። አሁን ለምሳሌ እንደ ቀልድ ላማላት ብለህ ገብተህ ብትወድህ ማለት ነው ከወደድካት ከዛ በኋላ እውነቱን ስትነግራት ብትተውህስ ልብህ አይሰበርም? አይ በዛ ሰዓት እኔ አሳምናታለሁ
እሷ እኮ ይኸውልህ አንደኛ ካናዳ ከወደደች አንደኛ የመጀመሪያው የምትወድ ካናዳ ሙን ዩሮፕ ሙን ኦፍ ኮርስ እዛ መሆን ትፈልጋለች። እዛ መኖር ነው ኦኬ ደስ ብሏታል። ከዛ ልቧን ስትሰብረው አታሳምናትም በታሪክ በጣም ሰው ወይስ እሷ አሁን ጭራሹን አትፈልግም በቃ ይኖረሚ እንዴ ልጅቷ እኮ ፈገግ እያለች ነው። ለምን ነው የማትፈልግ? አዎ እንዴ ፈገግ ባለ ነው እንደምፈልገው አዋጅ ይሄ ቀለኛ ነው። አሁን ካናዳ ነው ስላለ እንድታገባው ወይም ደግሞ ዴት እንድታረገው ከዛ ዋሽቶ አሳምኖ እንትን ሊያረጋት ማለት ነው። አያችሁ ይሄ የዴቲንግ ሳይት ላይ እንደዚህ አይነት በጣም በፍጹም የማጠብቋቸው ነገሮች ሀፕን እንደሚያደርጉ ለዛ ነው ብዙ ሰዎች በዚህ ነገር ተጋብተው ትክክለኛ ላይፍ ይኖራሉ ወይ ብለው ሰው የሚጠይቀው ከዚህ የተነሳ ነው። የሚዋሻው ነገር ብዙ ስለሆነ ይመስለኛልና በጣም አደገኛ እንደሆነ ማየቱ ተገቢ ነው። እስቲ አንድ ቪዲዮ እንመልከት። የፈረንጅ ባል ማታ ወደ ቤቱ ሲገባ honey I'm home welcome back dear how was your day give me a jacket get ready honey let's take you to the dinner ya bashaba derg chama ሲያተዮ መጣ ደግሞ ምን አውራቱ ሳይደርስ መጣ። የሀበሻ ባል በብዛት አሁን ያለው አይደለም በፊት ያሉት መምጣታቸው እንዲታወቅላቸው አላርም የሚያደርጉበት መንገድ አለ። በር ገና ከግቢ ሲገቡ ግቢ ውስጥ ያለ እቃ በካልቾ እየመጡ እንደሚገቡ ይነገርላቸዋል። ግቢ መምጣታቸው እንዲታወቅ የሚያስከብሩት ራሳቸውን በዚህ አይነት ዲክታተርሺፕ ነው ተብሎ ስለሚታሰብ ማለት ነው። ወንድነት መገለጫው እንደሆነ ስለሚታሰብ አሁን ጊዜው ተለውጧል። እንደዛ አይነት ነገር የለም። የሀበሻ ባል እንደውም ስስ ሆኗል። ባለፈው ፖድካስት ላይ የሚቀርቡ ወንዶችን እንደነገርኳችሁ ፖድካስት ላይ ቀርበው ስለ ፍቅር ሲጠየቁ የሚያለቅሰው እሱ ነው። እሷ በጣም ሲሪየስ ናት፣ አጽናኝ ናት፣ አይዞ በርታ በል እንጂ ምናምን የምትለው እሷ ናት። ወንዱ ነው የሚያለቅሰው። ስስ ሆኗል የሀበሻ ባል አሁን ዘንድሮ። ከዶሮው እንቁላል ይገኛል፣ ከሰጎን ምን ይገኛል? ከሰጎን እንቁላል አይደለም። ልንገርህ ሱ ከሰጎን ሱ ይገኛል። በነገራችሁ ላይ ብዙ ሰዎች ኤአይ ነው ብለው ነበር። ይሄን ጉዳይ ኤአይ እንዳልሆነ ገብታችሁ ፔጃቸውን ተመልከቱ። በደንብ አማርኛ የሚችሉ ሰዎች ናቸው እነዚህ። እንግዲህ ኤአይ ይሁን አይሁን አሁን ኤአይ እና ሌላውን መለየት የሚያስቸግርበት ጊዜ ላይ ደርሰናል። በጣም ዲፕ ፌክ ስላለ ማለት ነውና እነዚህ ልጆች የሚያደርጉትን ኮንቨርሴሽን ለመመልከት ሞክሬያለሁ። እስቲ አንድ ሌላ ተጨማሪ የሆነ ነገር ላሳያችሁ። ስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 1200 አይደለም። እንደገና ሞክር። እንዴት 1200 አይደለም? ያው እንደገና ልንገርህ። አበባች ይደገም 12 ዶሮ ቆይ ስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 1200 አይደለም። ባለ 100 ብር ሸጣች። በደንብ አስብ። 100 ብር አገኘች። አይደለም 200 ብር ነው ማለት 12 አንድ ዶሮ 10 ያው 12 ዶሮ ሸጣች። ቀኔ ዘርፋለሁ የምትል ሀበሻ ተመልከተ። ይሄንን እንግዲህ ተበልጣል በጣም። ድሮ እንደዚህ አይነት ነገር ተጫውታችሁ አታውቁም? እንደዚህ አይነት ፈታኝ ጥያቄዎች 12 ዶሮ ሁለቱን በገመድ 10 ነው እንጂ ይዛ ሄደችው 12 ዶሮ አይደለም የሚለውን ለማወቅ እኛ ብዙ ጊዜ ወስዶብናል። እንግዲህ ያው እነዚህ ሰዎችም ከዛ ጋር በደንብ ከሀበሻ ጋር የኖሩ ካልሆኑ በስተቀር ይሄንን ነገር አያውቁትም፣ በተለይ በልጅነታቸው ማለት ነው። እንቀጥል። አንድ ገጠመኝ ልንገርህ። ኮንሰርት እየሰራው ነውና በጣም ህዝብ አለ። ከህዝቦቹ መሃል አንድ ልጅ በጣም ታምራለች። በቃ አደይ አበባ ነው የምትመስለው እና ቁመቷ ምናምን ያምራል። ይቺ ልጅ አሁን መድረክ ላይ ነኝ፣ እንዴት ብዬ ነው ማወራት ምናምን እያልኩ ነው በልቤ። ከዛ ስቴጅ ጀርባ ገባውና
ከዛ መጣቻ ከስተጀርባ እሺ ሚገርም አጋጣሚ ነው ምናምን ስል ወይኔ በጣም 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 ትላለች። በቃ በጣም አድናቂ ነኝ በጣም ጎበዝ ነህ ምናምን ትመስለኝ። በጣም በጣም ከጠበቅኩ በላይ አጭር ነህ። ደስ ይላል እንደዚህ አይነት አጋጣሚ። እሱ የጠበቀውና የፈለገው ጉዳይ ሌላ ነበረ፣ ተበላ ማለት ነው። በጣም በጣም ከጠበቅኩ በላይ አጭር ነህ። በነገራችሁ ላይ ይሄ የሱን ጥርስ በተመለከተ አዳማ አካባቢ የሚገኙ ሰዎች የነገር መፍትሄ የለውም ወይ ያሉ ይጠይቃሉ። አሁን በአሁኑ ጊዜ በጣም ከዚህም ከሱም የባሰ አይነት ጥርስ በጣም በሕክምናው ከፍተኛ የሆነ ደረጃ ላይ ደርሷል። እንግዲህ በሀገራችን የምትመለከቱት የጥርስ ሕክምና እንደዚህ አይነት ነገር አለው። ማስታወቂያ እየሰራው አይደለም፣ ባይዘው ወይ ፔድ ፕሮሞሽን አይደለም፣ ስምም አልጠቀስኩኝም። እኔ አንድ ሰው አሰርቼ ስለማቅ ማለት ነው። ይሄኛው እንጨታችን ለማህፀን ትልቅ የሆነ ጥቅም አለው። እንዲሁም ደግሞ ተርቤና ሸባለ ይሄ ደግሞ ለወገብ ለማህፀን በተለያየ ጥቅም ላይ የሚውል ነው። እሱ ምን አገቡ ምን አልሽኝ? አጣርቼ አልሰማሁሽም። ማህፀን ያልሽው የባጡ ከቆጡ የሆነ አመት አይሶ ዲፓ እንኳንም አንተ ስልጣን አልተሰጠም እንዴ! አንድ ሽምግልና ጥንቅቅ አርጎ ደግሶ የሚጨርስ ቅቤ መሀላናት ላይ ተጨርሳለ መደባናት እንዴ! የዘንድሮ ወይ እንደው ሌላውን ዝም ስንል ጭራሽ ወይባ ምን የሽንት ዋጓን ነው ፊኛህንና ፍሬን ልታጠብን ይባል እንደው የፀጉር ቅባት በእርሾ የሚቀባ ይመስል አናት ኩፍ ብሎ እንደው ቁልቁል ባናት ደፍቶ በለቀቀህ እንደው ታኳናት። ይሄ በነገራችን ላይ ቢመረጥ ራሱ በጣም አደገኛ ሁኔታ ውስጥ ነበር የምንገባው። ያኔ የምርጫው ቅስቀሳ ሰሞን ተመልክታችሁታል። እኛን የመረጠ እያለ ቤት ላይ ያንዳንዱ ሰው ነው የምንሰጠው። አማለለን በብዙ ነገር ማለት ነው። አካባቢው ላይ ለሚኖሩ ሰዎች ያነሳቸው የመወዳደሪያ ነጥቦችና ኮምፒቲሽኑ በጣም ከፍተኛ ነበር። ያንገቴ ያለው ለጌጥ ወይ ለሾው ወይ ልሸጠው አይደለም። የሰባት የስምንት ወር ላጠራቀም ብዬ ነው። ሲገዛ ስበላሽ የከረመው የአይፎን ቻርጀሮች ናቸው። አለ ደግሞ እዚህ ጋር ማን እንደተሰከም የምን ያክል እድሜ እንደቀረው አላውቅም። ምን እንደሚሻኝ እንጂ ከምጠላው እንግዲህ አጠራቅሜ ሰፍቼ የምልበሰው ብዬ ነው እንጂ ይሄ ቢያንስ የትንሽ ወር ነው። ምንድነው ችግሩ? ምንድነው መፍትሄው? ያው ኦሪጂናል መግዛት ነው ብለዋል። ባይዘወይ እዚህኛው ፖስት ላይ ስመለከት ሄይ ሞባይል የሚባል እኛ ጋና መፍትሄ ታገኛለህ ብለውካል። ምናልባት ካላየው ልንገርህ ብዬ ነው። ቼክ አድርጋቸው። በጣም ያሳዝናል። እንግዲህ ይህንን ፖስት ብዙዎቻችሁ ተመልከታችሁታል ብዬ አስባለሁ። የተጠቀሰው ነገር እዛ ኮሜንት ሴክሽን ላይ ያገኘሁትና በትክክል ስለ ታሪኩ የሚያብራራውን ነገር ላንብብላችሁ፣ ምን እንደተከሰተ ማለት ነው። ከ2 ወር በፊት የሆነ እውነተኛ ታሪክ ነው ይላል። ሰው እንዴት በእናቱ በወለደችው ይህን ያህል ይጨክናል ይላል። ከምሽቱ 4 ሰዓት ተኩል አካባቢ አንዲት አዛውንት እናት ቤታቸው ጠፍቶባቸው ተደናግጠውና ተርበትብተው እያሉ የአካባቢ ወጣቶች ያገኟቸውና ከየት አካባቢ እንደመጡ ይጠይቋቸዋል። አዛውንቷም አማርኛ መናገር የማይችሉ በመሆናቸው ወጣቶቹ የእሳቸውን ቋንቋ የሚያውቅ ሰው ጋር ደውለው ስለ ሴትዮዋ መረጃ ይጠይቃሉ። ከጣፎ አማኑኤል እንደመጡ ይነግሯቸዋል። ልጆቹም እንዳሏቸው ነግረዋቸው እንኳን እናት የጠፋባቸው መርፌ የጠፋባቸው አይመስሉም። ጠፍተው አግኝተናቸው ነው መታችሁ ውሰዱ ቢባሉ ሁሉም ልጆቻቸው መምጣት እንደማይመቻቸው ነበር መልሳቸው። ወጣቶቹም ወደ ማደሪያቸው መውሰድ ስለማይችሉና ጊዜያዊ ማረፊያም ባለመገኘቱ በዛ ምሽት ራይድ ጠርተው ከቀጨኔ መድኃኔዓለም ጣፎ አደረሷቸው። አዛውንቷም እዛ ሲደርሱ ቤታቸውን ስላላስታወሱ የደረሱበት ኮንዶሚኒየም ነዋሪ መሆናቸውን በጥቆማ ይነግሯቸዋል። የኮንዶሚኒየም ጠባቂዎቹም ሴትየዋን እንደሚያውቋቸው ሲጠይቋቸው አዎ እናውቃቸዋለን በማለታቸው ግቢያቸው አድርሰዋቸው ወደ ሰፈራቸው ተመለሱ። እናመሰግናለን እንኳን አላሏቸውም ይላል።
ስንት አይነት ባህሪ ያለን ሰዎች ነን ወገን ይላል ፖስቱ የተቀመጠው ጽሁፍ ማለት ነው። እና አንዳንድ ጊዜ ሰዎች እንደምጠብቁት አይነት ምላሽ ላይሰጡ ይችላሉ በእንደዚህ አይነት ኮንዲሽን ማለት ነው። አንዳንድ ክፉ ሰው አለ። በተለይ ደግሞ እኔ እናቱን የሚጠላ ኢትዮጵያዊ ብዙ ተመልክቼ አላቅም። ግን አንዳንድ ደግሞ አለ በጣም የማትጠብቁትን አይነት ምላሽ የሚሰጥ በጣም ብዙ አይነት ባህሪ ያለን ሰዎች እንደሆነ ሊታወቅ ይገባል። ግን እዛ ጋር የነበሩት የወጣቶቹ እንቅስቃሴና ለመመለስ ያደረጉት ጥረት ምናምን ሊደነቅ የሚገባው ነው። ምን ያህል ኢትዮጵያዊ ለእናቱ እንደሚያዘን ምን ያህል በእናቱ እንደማይጨክን የሚያሳዩ ናቸው። የሴቶች ትልቁ ችግሩ አብረው ግንኙነት ሲያደርጉ አመመኝ የሚል አያመም ዝም ብለሽ ተለጥለጭ ወኔ ለመስጠት ካለበት ደረጃ ከፍ ያለ ምት እንዲኖረው ለማነሳሳት ነው እንጂ አያምም። ወንዶች ልንገራቸው አያምም ዋሽተው هذا قد الكنين يبات قصة درجي ستل أنت دم قونة مسؤولة فندق في الليلة اللي قلوا تعمل تواجه وكل تبتس واش تروام زنبلة تزولك لك بالبات يسيتوشي ترجموا لبات ويجي عندنا سجل أنت هونو እንደዚህ ግልጽ ድብቆች አታጣቁም መችላል ሴቶችን የሚቃወሙ ሴቶች ግን እየበዙ አይደለ በጣም በሴቶች ጉዳይ ላይ ይወጡ ማህበራዊ ሚዲያ ላይ በጣም ሴቶች ክፉ እንደሆኑ የሚናገሩ ሴቶች እየበዙ ነው ከቅርብ ጊዜ ወዲህ ማለት ነው የሚናገሯቸው ነገሮች ትንሽ የሚያስደነግጡና ዊርድ የሆኑ ናቸው እንቀጥል እስቲ ይሄንን የምናየው የቀጣዩን ቪዲዮ የምናየው ለዲያስፖራዎችና እዛ አካባቢ ለሚኖሩ በየትኛውም የዓለም ክፍል ሊሆኑ ይችላሉ ስፔሻሊ ደግሞ እሱ የገጠመው ነገር አካባቢው ላይ ላላችሁ ሰዎች አስተማሪ ሊሆን ይችላል ብዬ ስለማመንና እንድትጠነቀቁ የሚያደርግ ነው ብዬ ስለማመን ቪዲዮን ተመልከቱት በጣም ኢምፖርታንት የሆነ ነገር ነው ዛሬ ሼር ማድረጋችሁ ምን ገጠመኝ መሰላችሁ ባለፈው ጋዝ ስቴሽን ቆሜ ጋዝ ስቀዳ አንዲት ኮረዳ መጣች በጣም ቆንጆ ነች ውብ ነች እና ወጣት ነች መጣችና ከሚያሚ ነው የመጣሁት እዚህ ስቴት ዩኒቨርሲቲ ተማሪ ነኝ እና ግን በቃ ቤተሰቦቼ ምናምን ነገር እጅግ በጣም ያው ዝቅተኛ ነው እንትን ነው የሚኖሩትና ይሄ ላንዳንድ ያው ሴቶች እንዲህ የሚጠቀሙት ነገር ላንዳንድ ነገሮች የሚሆን ነገር ግን በቃ ቤተሰቦቼ እንትን ሊሉ አልቻሉምና እንድትረዳኝ ፈልጋለሁ ፕሊዝ እና እኔ ታዘዝላለሁ ይፈልክበት ቦታ ይዘኝ ሂድ እና ቀኑ ሙሉ ካንተ ጋር መሆን ይችላል እንደፈለክ ማድረግ መሆንም ትችላለህና እና አግዘኝ እና በቃ የሆነ ነገር እርዳኛለች እና በወቅቱ በእውነት ለመናገር ሳንቲም ነገር አላስኩም ያው ካርድ ነው የምጠቀመው ሶ የሆነ ነገርም ብልጭ አለብኝ ትስ ፌክ ሊሆን ይችላል እውነት ሊሆን ይችላል ውሸት ሊሆን ይችላል የሚልም ነገር እንደ የሆነ ዝም ተንታታብኝና ኦኬ እኔ ሶሪ አሁን ካሽ በጅ አላስኩምና አሁን ምንም ልረዳሽ አልችልም አም ሶሪ ያልኳት አም ሶሪ ሶሪ አም ሶሪ I can't do anything አልኳትና ሄድኩኝ እና ልክ I can't do anything ስላት ሄደች ከኔ እና እኔ ውስጥ ገብቼ ጋዜን ከቀዳው በኋላ ውሃ ምናምን ነገር የሆነ ስናኮችን ኒዲ ከስታንትን ከጋዝ ስቴሽን ፒካርጊ ስወጣ ልክ እኔ እየሄድኩ ያለው የሆነ እንደ ትራክ አይነት ነገር ሆኖ ላይክ በጣም ቢግ ትራክ ሳይሆን የመለስተኛ ትራኮች አሉ አይደል እነሱ ናቸው እንዲህ ተንጠልጥላ ምናምን እንደጌ ታወራዋለች ማለት ነው እና ላይክ ሴም ይመስለኛል ያወራችሁ ነይ ግቢ ብሏታል እና ቀጥታ እሱ ጋር ስትገባ ገስዋት ምን እንደተፈጠረ ታውቃላችሁ ልክ እሱ ጋር ስጋ እኔ ከጋዝ ስቴሽን ውሃ ምናምን ነገር ይዤ ስወጣ የፖሊስ መኪና ያለ መቶ ያንን መኪና ሲከበው እኩል ክውን ያልኩት በእውነት እና ሰውየው መኪናው እዛው ቆመ ሰውየውን ይዘው ጄሌዱ እና ምን ልላችሁ ፈልጌ መሰላችሁ at any means ሴቶች ይመጣሉ እኛ ጋር እንደዛ አይነት ስራ እየተከለከለ ነውና ሆል ዩናይትድ ስቴትስ አይ ቲንክ የሚፈቀድ አይመስለኝም ላይክ በየዋህነት ምንም ነገር ለማድረግ እንዳትሞክሩ
የምትሰጡ ከሆነ ገንዘብ የምትረዷቸው ከሆነ ስጧቸውና ቴንኪው ብላችሁ ሂዱ። ከዛ ውጭ ግን ዳቦ በላለሁ ብላችሁ እንደ ዳቦ እንዳትበሉ ለማለት ነው። እና ለማንኛውም ያው ይጠቅማችሁ ከሆነ ይህንን ነገር ኪፕ አድርጉት። ቴንኪው። እንግዲህ ይህንን የሰማችሁ አካባቢው ላይ የምትገኙ ሰዎች ጥንቃቄ እንድታደርጉ ይጠቅማችኋል ብዬ ስለማስብና አብዛኛዎቹ ተመልካቾቼ በዛ አካባቢ የምትገኙ እንደሆናችሁ አውቃለሁ። አናላይቲክስ ይነግረኛል። ይጠቅማችኋል ብዬ ስለማስብና ያልሰማችሁ ሰዎች እንዳጋጣሚ ካላችሁ የሚጠቅማችሁ መረጃ ነው ብዬ ስለማስብ ነው። ማስጠንቀቂያ ነው ማለት ነው። ተመልክታችሁታል ቪዲዮ። ይሄ ሐሳቡ እሱ ምንድነው መሰላችሁ? ይሄ ስሎሞ የሚቀርጻል አይደል? ስሎ ሞሽን ቀስ እያለ የሚሄደው አይነት ነገር ማለት ነው። በኤዲቲንግ ወይ በካሜራም ስትቀርጹ ስሎሞ ማድረግ ይቻላል። እዚህ ስቴስ እና አላወቀም እንደዛ እንደሚደረግ ስለማያውቅ ስሎ ሞሽን ማድረጉ ነው። እሱ በእርምጃው እንደዛ እያደረገው ማለት ነው። ስሎ ሞሽን እንዳለ ማያውቅ ሰውም አለ ማለት ነው። አሁን በጣም ከባድ ጊዜ ላይ ነው ያለ ነው። ያው አገልጋይ ነው፣ ፌመስ ነው። ለምን እቺስ እኔ ትቀርብኛለች እንደ ሌሎቹ ለምን አላደርግም ብሎ ነው የሚሆነው። ተአምር ነው። ተመልከቱ እስቲ እቺ ቪዲዮ። ለገንዘብ ብላችሁ የጃጀ ሽማግሌ አገብታችሁ ቀድማችሁ ስትሞቱ ማለት ነው። ተአምር ነው። ከዚህ ጋር አያይዘው አንድ ቪዲዮ ፖስተዋል ተመልክቻለሁና እስቲ ላሳያችሁ ቪዲዮን በትንሹ። ብቻ በኋላ ልጅ መምጣቱ አይቀርምና እንወልዳለን፣ ልጅ እንወልዳለን፣ በአንድ እንኖራለን። እሱ ወጣ ገባ ይላል ስልሽ ቱርክ፣ ዱባይ ምናምን ይሄዳል ስራ አንዳንድ እቃዎችን ለማምጣት አልፎ አልፎ ብቻዬን ሆናለሁ ማለት ነው። ግን ቢሆንም ልጅ ወልዳለሁ፣ እናሳድጋለን አብረን፣ ጥሩ ነገር ይኖረናል። እስኪ ቤተሰቦችሽ አይሆንም ይሄ ትዳር ልታገቢው አቺም ቢሉሽና ቢከለክሉሽ ምን ታደርጊያለሽ? እውነት ለመናገር አሁንም እያሉኝ ነው ማለት አስታውቃቸው እንዴት ትልቅ ሰው ነው ምናምን ነገር ይሉኛልና አልተቀበሉኝም። ግን ያው በዚህ ጊዜ መቼም በቤተሰብ አለ እንትን አይደለም በራሴ ነው የምንቀሳቀሰውና አልሰማቸውም፣ አገባለሁ። ዋና ፍቅር ነው። እስኪ ምኑን ትወጅለታለሽ? የመንገን የምወድለት ለኔ ያለው አመለካከት፣ የሚሰጠኝ ጊዜ፣ ቦታ፣ በቃ በሁሉም ነገር ከጎን ያለ ይደግፈኛል። ይሄ ነገሩን ወድለታለሁ። እስኪ አንተ እሷስ ምንዋን ነው የምትወድላት? የተለየ ነገር አላት ብለ የመረጥካት በምን መንገድ ነው? ኦኬ የተለየ ነገሯ ማለት በቃ በምናወራቸው ነገሮች ላይ በህይወት በቤታችን ውስጥ በምናወራቸው ነገር ኔክስት ታይም ደግሞ ለሚመጣው ችግሮችም ተቋቁመን አብረን እንደምንቀጥልና ለችግሮች ሁሉ ምንም እንደማትጨነቅ በቃ መጨነቅ እንደሌለብን ባለው ነገር ላይ አብረን መቀጠል እንዳለብን ነው የሷ ስሜት። አወትን አይቀር ሽልማት ወደሚያሰጥ ጨዋታ እናምራና ስልካችሁን ታወጡልኛላችሁ ማለት ነው። እሺ ክፈቱት። ተለዋወጡ ማለት ነው። ባጭሩ እዚህ ጋር ምንድነው ቴሌግራም ውስጥ ግቡና እንግዲህ የተላላኩትን መልእክት አንቺ የላክሽውን እሱም የላከውን ገብታችሁ እርስ በርስ እንድታዩ ብላ በጠየቀችው መጨረሻ ላይ የተቆረጠው ፓርት ላይ ቪዲዮ ሲያልቅ የተቆረጠው ፓርት ላይ ይሄ ነገር ምንድነው ብላ ግራ ስትጋባ የሚያሳይ ነገር ይታያልና ያው ከእድሜ አንፃር ብዙ ጊዜ ትልቅ የሆኑ ወንዶችን የሚያገቡ ሴቶች ለገንዘብ ብለው ነው፣ ምንም አይነት አጠራጣሪ ነገር የለውም የሚሉ አሉ። ትናንትና አንድ ቪዲዮ አሳይቻችኋለሁ። ውጭ ሀገር የተሰራ ለገንዘብ ብለው የጃጁ ሽማግሌዎችን አገብተው ቪዲዮን ካገኘው አመጣላችኋለሁ፣ አሳያችኋለሁ። እንዴት ያለ ድንጋጤ እንደሚገጥማቸው ቤታቸው ሲገቡ ማለት ነው። ከባድ ነው፣ ጊዜው አስቸጋሪ ነው። እስቲ ይህንን ቪዲዮ እንመልከትና እንመለስ። ስክሮል እንዳታረጉ፣ ምክንያቱም አሁን 6ኛ አመቱ መጥቷል። እስካሁን መልስ አላገኘሁለትም። ወሎ ሰፈር ነበረ ቢሮአችን አልነሃሪ ሙዛቃ እና እንደማንኛውም ቀን ስራ አለቀ፣ ወጣው ከቢሮ። ወጥቼ የማስታውሰው ቤት ስገባ ነው። በቃ አለቀ። በሳይክል ልምጣ፣ በባስ ልምጣ፣ በጋሪ ልምጣ፣ ሮጬ ልምጣ፣ ራይድ ለያዝ ምንም የማውቀው ነገር የለም። ቤት ገብቼ አልጋዬ ላይ ቁጭ ስል ነው የማስታውሰው።
ትንሽ ነበረሽ ቤቴ አልጋ ነው ያለኝ እና እስከ ዛሬ ሀንት ያደርገኛል። ምንም ነገር ነው የማላስታውሰው። ምንም ነገር በጣም ቁጭ ብዬ ለረጅም ሰዓት ነው ያሰብኩት። ምንም አይነት ስልክ አላወራውም። በመሀከል አየሁኝ፣ ደወልኩ ለጓደኞቼ ምናምን አወራው። በቃ ትንሽ ገረመን ምናምን አለፈ። እኔ ግን ይለቀኝ አልቻለም። ይሄው እስከ ዛሬ 6 ዓመት ሆኖታል። ሊትራሊ ምንም ነገር አላስታውስም። ስልክ ያልጠፋም ብር ያልጠፋብኝም በመሀል ሰላም ያልኩት ሰው ትዝ አይለኝም። ምን እንዴት ምንም አላውቅም። በምን አይነት መንገድ እዛ እንደደረስኩ አላውቅም። መድረሴን ግን አስታውሳለሁ። አይ ነው እንደዚህ አይነት ነገር ሊያጋጥም ይችላል አጭር ምናምን ላይ እንዴት ነው ቢያስብ ያውቃለሁ። ግን እንደዚህ ረጅም እስቲል አላስታውስም። ኢማጂን ከወሎ ሰፈር ሲኤምሲ ነው ማወራችሁ። ከወሎ ሰፈር ቦሌ ድረስ ወይ ታክሲ ይያዛል ወይ ደግሞ በእግር ይሄዳል። ከዛ ከቦሌ መገናኛ ከመገናኛ የአያት ታክሲ ተይዞ ሲኤምሲ ይሄዳል። አሊያም ደግሞ ቦራ ጋር አሁን የቱ ጋር እንደሆነ አላውቅም። ድሮ ቦራ መዝናኛው ጋር ሰሚት ታክሲ ተይዞ በሲኤምሲ ስለሚሄድ በሱ ጋር ይሄዳል። አጋጥሟችሁ የሚያውቅ ሰዎች አላችሁ ወይም አጋጥሞት የሚያውቅ ሰው ምናምን ሰምታችሁ ታውቃላችሁ? ወዳችኋለሁ። አንዳንድ የሕክምና ባለሙያዎች ይመስሉኛል ገብተው እዛ ላይ እንትን የሚባል ነገር ነው ብሎ ስሙን ሜንሽን አድርገው ሲናገሩ ተመልክቻለሁ። እንደዚህ ገጥሟችሁ የምታውቁ ሰዎች አላችሁ? እኔ በዚህ ደረጃ ባይሆንም ሁሉንም ነገር በዚህ ደረጃ መርሳት የሆነ ሌላ ችግር ሊሆን ይችላል ብዬ አምናለሁ። ግን ከዛ ባለፈ ይህንን በተመለከተ ግን ልክ የዚህን አይነት የመርሳት እንደ ድሮ አላስታውስም፣ ድሮ ማስታወሳቸውን ነገሮች አሁን እያስታወስኩ አይደለም የሚሉ ሰዎች ገጥመውኛል እና በዚህ ደረጃ ግን አይደለም። እናንተ ምንድን ነው የምትሉት? በዚህ ደረጃ የምታስታውሷቸው ነገሮች አሉ? ሌላስ ከሕክምና ጋር በተያያዘ ልትጠቅሱ የምትችሏቸው ወይም ደግሞ የሕክምና አዋቂዎች ሐኪሞች የሆናችሁ በዚህ ጉዳይ ላይ እስቲ ያላችሁን ምክረ ሀሳብም ስለ ጉዳዩም ኮሜንት ሴክሽን ላይ ብታሳውቁ ደስ ይለኛል። ናታይ በኔ ላይ መኪና አስልኮ እንደስከጨኝ 1 አመት እኔ እግሬ ይሄ ብረት ነው ወይ እዚህ ጋር ብረት ነው ይሄ ብረት አሁን እያለሁ 1 አመት ነው የተሰቃየሁት። ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልሙን ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው የታይሚንጉን መገጣጠም ነው ይሄንን እንዳስወስን የሚያደርገኝ። ገብቷል? እስቲ እንዴት ነው የሆነው? አዳማ አንተ ለምን ሄድክ? አዳማ ነኝ ለስራ ነው ሌላ ስክሪፕት ልጽፍ ነው። እሺ ማታ ላይ አዳማ ላይ የሚታወቅ ስክሪፕት 10 ቀን ቆይቼ ስጨርስ ፕሮዲሰሩ ሊጋብዘን እያመሸን ነበር። እኔ የብዙ የማምሸት ልምድ ስለሌለኝ ሲበቃኝ ተነጥዬ ነው። ያ የሚታወቅ ቤት ነው፣ ስሙን መጥቀስ ስለሌለብኝ ነው። የሱም ጓደኞች እንደነበሩ አይቻለሁ። ከዛ በኋላ እኔ ከመሀላቸው ተነስቼ ሲሄድ ነው መኪና ከኋላ መጥቶ ገጨ እና ሲዛትብኝ ትዝ ይለኛል። ውስጥ እየተጣለው ክለብ ውስጥ ያለው እየተዛትብኝ ነበር። ምንድነው ላለው የሆነ የሚጎነትለኝ ሰው አለ ምናምን እንደተላከ የሆነ ሰው አውቄያለሁ። እሱንም ለማምለጥ ነበረ ቶሎ ሄድኩት። ገብቷል? እንደዛ እንድጠረጥር ያደረገኝ አዳማ ልጅ ስለሆነ አዎ ያ ነው። ከዛ እሱንም በቃ እዚህ ጓደኞቼንም ላለመበጥበጥ እኮ ነው እኔ በቃ ምን አስረበሸኝ። ዘጋ ያለው ሙሉ ጥሩ አይደለም። ሙዱ ጥሩ ስላልሆነ የሆነ የማታውቀው ሰው መጥቶ ምንድነው ምናምን ሲል ግራ ትጋባል። ሰው የሆነ ነገር አለ ማለት ነው። በርግጥ ሲልካቸዋል ምናምን የሚል ግምት አይደለም። እኔ በዛን ወቅት ፊልም ትወና ስለምሰራ የተሻለ የሆነ 1-3 በተለይ አዳማ ላይ በህግ አምላክ የሚል የአዳማ ልጆች በደንብ የሚወዱት ቆንጆ ፊልም ሰርቼ ነበር። እሱ ላይም ተዋናይ ነኝ፣ ደራሲም ነኝ፣ ዳይሬክተር ነኝ። ገብቷል? እሱ ላይ አዳማ ልጆች ያቁኛል ብዬ ስላሰብኩኝ ያው ወይ አውቆኝ ምናምን ነው የሚል ግምት ነበረኝ። ቶሎ ተነስቼ ሲሄድ ከኋላ መጥቶ ነው መኪና ገጨ። ምን አይነት መኪና ገጨ? አይሱዚ ግን ከመታጠፊያው ነው የመጣው። ከመታጠፊያው ከውስጥ ነው የመጣው። እኔ በታጠፍኩበት መንገድ ነው ሆን ተብሎ ይሄንን አለመጠርጠር እንዴት አይቻል? እሺ ገጭቶ ጥሎ ሄደ። ታርጋው ምንም አልተያዘም። ስንት ሰዓት ነው? በግምት 4:30 5 ሰዓት ነው ማለት። አንድ ሴት ነች እግዚአብሔር ይስጣት። አሁን የትም ላገኛትም አልቻልኩም። 2-3 ፈልጌያታለሁ። በዚህ አጋጣሚ ይሄን ቪዲዮ ካየችው ብትደውልልኝ ደስ ይለኛል። ህይወቴን ያተረፈችው እሷ ነች። ደውዬ እኛ ጋር እዚህ ባለው ስልክ ቁጥር ከተመለከትሽ ያንን አጋጣሚ ያዳማ ልጅ ደውዬ እኛ ኮንታክት እናደርግሻለን። እሺ እና እሷ ነች መንገድ ላይ ቆማ እየጮኸች እኔ ፓተርን አላረግም ስልኬን ፓተርን ምናምን የለው። ስለዚህ ዝም ብላ ስከፍተው መጀመሪያ ላይ ያለው ስልክ ላይ ትደውላለች። በአጋጣሚ ከመጀመሪያ የተደዋወልኩት እኔ ከሩሜ ስወጣ ጓደኞቼ ጋር ነበር።
ተገጭቷል ምናምን አለች። ተሯርጦ መጡ። ብዙም አራቀም ቦታው ከነበርኩበት ቦታ ተሯርጦ መጡ። ሆስፒታል ወሰዱ። ህይወቴን አተረፈችው እሷ ልጅ በአጋጣሚ እንጂ ባይዘው ይኸውልህ ምንም ነገር ልታረግ ትችላለህ። ነፍስህን ግን መውሰዳችን የእግዚአብሔር ነው ነፍስ አይደል? የሚገለው እግዚአብሔር ነው። ቀንስ ደርስ ነው የምሞተው። ባይዘው አሁንም እዚህ ሚዲያ ላይ ለምን ተናገርክ እስካሁን ዝም አልክ ብትለኝ ማለት ነው ስለበቃ ነው ያረገው ነገር ሁሉ እኔን ለማሳሰር ከአንድ ሁለት ሶስት ሞከር አልቻለም። ለመግደል ሞከር አልቻለም። ገብቷል? ስለዚህ የሚጠብቀኝ እግዚአብሔር ነው ማለት ነው። አሁንም ከዚህ ካደረሰው በላይ የሚያመጣው ነገር የለም ማለት ነው። በቃ የመጨረሻ ጥጉን አድርጓል። የመግደል ሙከራ ከማድረግና ሰውን ከመግደል በላይ ምን ልታረግ ትችላለህ? በጣም እንግዲህ አንዳንድ ከቅርብ ጊዜ ወዲህ ማህበራዊ ሚዲያ ላይ የምንሰማቸው ነገሮች እጅግ በጣም የሚከብዱ ሆነዋል። እንደዚህ ነው እንደዛ ነው ብሎ ለማብራራት ሳይሆን ጉዳዩ የምንሰማቸው ነገሮች በተለይ በእነዚህ በታዋቂ ሰዎች ዙሪያ የሚሰሙት ነገሮች ጆሮን ጭው የሚያደርጉ የሆኑ ነውና ምን እንደሚሻልና ምን ማድረግ እንዳለበት ሰው እንግዲህ ግራ የገባው ነው የሚመስለኝ እየሆነ ካለው ነገር የተነሳ ማለት ነው። በጣም ከባድ ጊዜ ላይ ነው ያለነው። ይሄ ነገር እንግዲህ በማህበራዊ ሚዲያ ላይ ከፍተኛ ሽፋን አግኝቶ ብዙ ሰዎች እየተቀባበሉት ነው ያሉት። የአርቲስቱ ጉዳይ ለብዙ ሰዎች መነጋገሪያ ሆኗል ማለት ነው። በጣም ከባድ ጊዜ ላይ ነው ያለነው። ይህም ቪዲዮ መንገድ ላይ አባ ዳቦ ግዛልኝ ለሚሏችሁ ልጆች ሼር አድርጉላቸው። ዛሬ አሪፍ ገንዘብ የምትሰሩበት የልመና ስትራቴጂ ነው የምነግራችሁ እና ጓደኛችሁም ጋብዘኝ ምናምን እያለ የሚጨቀጭቃችሁ ከሆነም ሼር አድርጉት እና አንድ ኮልቶ አክሽን ማለት ጀስት ዳቦ ግዛልኝም በሉት፣ ሰብስክራይብ አድርግም በሉት፣ ኮመንት ጻፍም በሉት፣ ፎሎ አድርጉ፣ ኮፒ ሊንክ ሼር አድርጉልኝ። እነዚህ ሁላ ኮልቶ አክሽን እላቸዋል። የሆነ ሰው የሆነ ነገር እንዲያደርግላችሁ ስትጠይቁት ቢዝነስ ላይ እቃ ለመሸጥ ካወራችሁ በኋላ ኮልቶ አክሽን እንዲወስድ ያ ሰው የምትጠቀሙት ቃል ማለት ነው። ብዙ ሰው የሚያውቀው ኢትዮጵያ ውስጥ አባ ዳቦ ግዛልኝ የሚለው ነው እና አሁን ነው ትዝ ያለኝ መንገድ ላይ እኔም እንደዛ ሲሉኝ የሆኑ ህጻናት እና እንደዛ ሲሉ እኔ አሁን ፐርሰናል የተቸገረ ሰው አይምሮዬ ላይ አይመጣም። ዳቦ ግዛልኝ የሚለው ቃል ኃይሉን ያጣል። አንድ ኮልቶ አክሽን ሁሉ የሚደጋገም ከሆነና ሁሉም የሚጠቀመው ከሆነ ብራንድ ነው የሚሆነው። እንደውም የሆነ ጊዜ ዳይሪ ኦፍ ዘ ሲኢኦ ታውቁታላችሁ፣ በጣም ታዋቂ ፖድካስት ነው እና እሱ ሰውዬ እየተጠየቀ እንዴት ነው በአጭር ጊዜ ውስጥ የሁላ ሰብስክራይበር ያገኘው ተብሎ ነበርና አይ ቲንክ በአለማችን ሁለተኛ ሰብስክራይበር እሱ ነው። በጥቂት አመት ነው ያን ያገኘው። ሲናገር አንድ ነገር ዲስከቨር ያደረኩት ነገር ምንድነው አለ ሁሌ ሰብስክራይብ አድርጉ የሚባል ከሆነ አንድ ኮል ቱ አክሽን የሚደጋገም ከሆነ ሰዎች ብሬን ላይ እንደ ስቲከር ነው የሚለጠፈው። ዩቲዩብ ቪዲዮ ሲከፍቱ ሰብስክራይብ አድርጉ እንደሚባሉ ያውቃሉ፣ ይለምዱታል። ስለዚህ ሰብስክራይብ ያደርጉ። መጀመሪያ የሆነች በደንብ አቴንሽናቸውን ይዤ ኮል ቱ አክሽኑን በደንብ በቃ ሊያረጉ እንዲችሉ የሚያረጋቸውን ነገር አደርጋለሁ አለ። ሶ የእሱን ቪዲዮ ይሳይ ምንድነው የሚያደርገው? ፐርሰናል ኮኔክሽን ይፈጥራል። በትንሹም ቢሆን ስቶሪውን ይነግራቸዋል። በአጭር ሰከንድ የሆነች ነገር ይላቸዋል ወይ እንትን እንድትሉ ሰብስክራይብ እንድታረጉ ብቻ የራሱ እንትን አለው አባባል ሊኖረው ይችላል። ጀስት ዲፍረንት ነው ከሌሎቹ ማለት ነው። ሜቢ ከቲሞቼ ጋር እንደዚህ ያዘጋጅተናል፣ በዚህ ቀን ውስጥ ይሄን ያክል ሰብስክራይብ እንትን ሲል እንደዚህ ምናምን ብሎ የሆነ ነገር ያወራል ወይ ስላጋጠመው ነገር ያወራል። ኤኒቲንግ ግን መጥቶ ዝም ብሎ ሰብስክራይብ አይልም። እንደ ሌሎችም ትላልቅ ዩቲዩብ ቻናሎች ይሄንን ነው የሚጠቀሙት። ዝም ብሎ ሰብስክራይብ አድርጉ፣ ሼር አድርጉ፣ ፎሎ አድርጉ አይሉ። ሶ እነዚህም ልመና ናቸው። በአጠቃላይ መጠየቅ፣ ልመና ማለት ሰዎች እንዲያደርጉላችሁ መጠየቅ ነው እና ሶ እኔ አሁን አንድ ህጻን ልጅ መጥቶ አባ ዳቦ ግዛልኝ ከሚለኝ ብስኩት ግዛልኝ ቢለኝ ያሳዝነኛል። ዳቦ ግዛልኝ ሲል አይምሮዬ ላይ የሚመጣብኝ የሆነ በቃ ኪስ ውስጥ ሊገባ የሚደርሱ ህጻናት ነው። ልብስን ይጎትቱታል። ከሰው ጋር እያወራ ከሆነ ያስጨንቀሃል። ስልክ እያወራ ነው፣ ግድ አይሰጣቸውም። ካፌ ቁጭ ብለ ፐርሰናል ስፔስ የሚባል ነገር የላቸውም። አስጨንቀው ብር መቀበል እልህ ነው የሚያስይዙክ እንጂ ተቸግረዋል ብለ እንድታስብ የሚያደርግ ነገር የላቸውም። ተቸግሮ እኮ ሊሆን ይችላል የህፃን ልጅ፣ ግን ከዚህ በፊት ባለ ኤክስፒሪየንስ በአጠቃላይ አባ ዳቦ ግዛልኝ እንደ ግሩፕ ነው በቃ እንደ ሙቭመንት የሆኑ ህጻናት በቃ የአሸባሪዎች ቡድን አይነት አድርጌ ነው ማይንዴ ላይ ይሄ ብራንድ ዳቦ ግዛልኝ የሚለው ቃል ማለት ነው። ፍሮም ፐርሰናል ኤክስፒሪየንስ ብስኩት ግዛልኝ እንደው ቢልድ ህፃን ነው ሊያምረው ይችላል። ብስኩት የሆነ የሀብታም ልጅ ሊበላ አይስክሪም ሲበሉ አይቶ ወይ የሆነ ነገር ጀስት ህፃን ነው ሊያምረው ይችላል። ቺፕስ ግዛልኝ ቺፕስ አማረኝ ቢለኝ
አቴንሽኔን ይወስደዋል። ምክንያቱም ቺፕስ ስለምወድ ሊያሳዝነኝ ይችላል የሆነ ነገር ቢል ጀስት ኤግዛምፕል ነው። ግን ዳቦ ግዛልኝ የተመቸው ነው የሚመስልኝ። እኔ እንደው ከኔ በላይ ራሱ ብር የሚሰራ ነው ይመስለኝ። ምክንያቱም ትዝ ይለኛል እኔ የዛሬ 3 አመት ምናምን በርገር ቴካዌ ይዤ እየሄድኩ ወደ የሆነ ስራ ቦታ የዛኔ እንደውም ተማሪ ነበርኩ። ቆይቷል 4 አመት በፊት ምናምን ነው ማለት ነውና በር ላይ ነበር የሆነ እንደዚህ ጩጮችና አንዱ እንደዛ ሲለኝ ህፃን ነው በቃ ጀስት እኔ ምንም ስላራበኝ ስላልነበር ሰጥቼው ገባው እዛ ማለት ነው። ከዛ 1 ሰዓት አልቆየውም፣ በእውነት ነው የምላችሁ 1 ሰዓት አልቆየውም እዛ ቦታ ወጣው። የዛኔ ደግሞ ጸጉሬም እንደዛ አይደለም እኔ እንደሆንኩ አላወቀም። በጸጉሬ ሊያስታውሰኝ ይችላል በዚህ ዘመን ቢሆን። ከዛ መጣና ድጋሚ ልብሴን ይዞ ዳቦ ግዛልኝ አለኝ ማለት ነው ልጁ። ከዛ የዛ ቀን ነው በቃ ፍነስ እየተደረኩ እንዳለ ያወቁት። እነዚህ ፈልፈሎች ፍነሰር ናቸው ከኔ በላይ ራሱ። ምክንያቱም እኔ የዛኔ ራሱ አልበላም እኮ በርገር እና ሰጥቼው ሌላ ሰው ሊቀበለው ይችላል፣ ቤተሰቡ ሊቀበለው ይችላል። ኖባዲ ኬርስ። እኔ ማቀው ምንድነው ሰጥተውም እየበላም ይጠይቃል። ዘይ ዶንት ኬር። ዳቦ በትገዛለት አይበላም። እነዚህ ሁሉም ሰው እንደዛ ነው የሚለው። የምር ከቸገራችሁ፣ ምክንያቱም የተቸገረ ሰው ሁሉም ሰው መርዳት ይፈልጋል። ግን እኔ አይ ዶንት ሪሜምበር ዘ ላስት ታይም ዳቦ ግዛልኝ ለሚለኝ ህፃን የሰጠውበት ጊዜ ያበሳጨኛል። ምክንያቱም እልህ ነው የሚያስይዝ። ኪሷችሁ ውስጥ ይገባሉ፣ ልብሳችሁን ይጎትታሉ። እንደዛ ደግሞ መሆን የለ። የፈለገ ብትቸገር አስጨንቀ ሰው እንደዚህ ፐርሰናል ስፔስ ውስጥ እንትን ብለን ማለት የለብንም። ውሃ አሁን ዳቦ ግዛልኝ ከሚል ጀስት ስትራቴጂ ስነግራችሁ ማለት ነው። ፐርሰናል ኮኔክሽን ብያችኋለሁ። የመጀመሪያ ሰው እንዴት መፍጠር ትችላላችሁ በአጭር ሰከንድ ውስጥ። ሴት ከሆነች እና ጥፍርሽ ያምራል ወይ ጸጉርሽ ቅንድብሽ ያምራል በላት። ወይ ቤቢ ያመሰግናለሁ ካለች ኦሬዲ 90% የሆነ ነገር ማስገዛት ትችላለህ። ውሃ ልትገዢልኝ ትችላለሽ በጣምቶኝ ነው በላት ዳቦ ከምትል። ምክንያቱም እንዳልኩ ተለምዷል። ውሃ ልትገዢልኝ ትችላለሽ። ታሳዝናታለህ፣ ታውቃለች፣ ቢያንስ እንደምታውቅህ ይሰማታል። ቴንኪው ስላለች ኮምፕሊመንት ስላደረጋት። ወንድም ቢሆን ጫማ ያምራል እንትን ያምራል ምናምን አረማመድ ደስ ይላል ብትለው የትኛውም ወንድ ዲፍረንት የሆነ ኮምፕሊመንት ነው። ስፔሻሊ ወንድ ሴቶች ራሱ አስተያየት ስለማይሰጡ ቴንኪው ይላል። እንደዚህ ልትገዛልኝ ትችላለህ፣ ውሃ ልትገዛልኝ ትችላለህ፣ ጣምቶኛል በል። በራሴ ያስተዋልኩት ነው። ውሃ ልትገዛልኝ፣ ውሃ ግዛልኝ፣ ሌላ ነገር ግዛልኝ ሞር ሪል ይመስለኛል። ማይንዴ አልለመደውም ብዙ ጊዜ እንደዛ አይነት ሰዎች ነው ለመርዳት እንትን ማለት ወይ ኢቭን ውድ የሆነ ነገር ሊሆን ይችላል፣ የመስሪያ የሆነ የሚሰሩበት እቃ ሊሆን ይችላል ምናምን እንድገዛ ኢንስፓየርድ ሆናለሁ። ፐርሰናል ስቶሪ እንዳላቸው ወይም ደግሞ ሪል እንደሆነ እንደተቸገረ እንዲሰማኝ ካደረገ ማለት ነው። ብዙ ጊዜ ያንን ኖቲስ አደርጋለሁ። ግን መጥቶ ገና ዳቦ ግዛልኝ የሚል አይነት ሰው ከሆነ ይቻገሩ ምን ይበል የሚዘርፍ ነው የሚመስለኝ። ይሄን ቃል ከምትጠቀሙ እንደዛ አርጉ፣ ኮምፕሊመንት አርጉ። ከዛ ውሃ ግዛልኝ እንዳልኳችሁ እኔ ቺፕስ ግዛልኝ ቢለኝ አንድ ጻ ልጅ ያሳዝነኝ አምሮት ነው እላለሁ። ምክንያቱም እኔ ቺፕስ ወዳለሁ ከጻንነቴ ጀምሮ ሪሌታብል ነው። ዳቦ ግዛልኝ ግን አላምንም። እናንተ ይሄን ተጠቀሙ። ጀስት ስለ ዳቦ ግዛልኝ አይደለም እየወሩ ያለው። ኦብቪየስሊ ለቢዝነሳችሁም ሊሆን ይችላል፣ ለዩቲዩብ ቪዲዮ የምትሰሩ ኤኒቲንግ ኮል ቱ አክሽናችሁን ስፔሻል አድርጉት። ይሄን ብቻ በመቀየር 10 ሰው ጠይቃችሁ አንድ ሰው ይሰጣችሁ ከነበረ ደብል ታርጉታላችሁ በእርግጠኝነት። መንገድ ላይ ዳቦ ግዛልኝ ማለት አቁም። ሬቮሉሽናይዝ እናድርግ። የልመና ካልቸራችን እናሰልጥ ነው። በፊት አልነበረም እንዳልኳችሁ፣ ስለ ማርያም ስለ እግዚአብሔር ነበር። አሁን ዳቦ ግዛልኝ ይሆናል። ኔክስት ደግሞ እስኪ አዲስ የሆነ መገለጥ አምጡ። ሜክ በሌላ መንገድ ሞር መኒ። ገባችሁ አይደለ? በነገራችን ላይ እንደዚህ አይነት ኮል ቱ አክሽን ዩቲዩብ ለምትሰሩ ሶሻል ሚዲያ ላይ ለምትሰሩ ሰዎች በጣም ኢምፖርታንት ስለሆነ ነው ዝም ብዬ የሰማሁት። ይሄ ዳቦ ግዛልኝ የሚለው ነገር ግን አሁን ላይ ህፃናትን ይዘው እየመጡ መንገድ ላይ እግራችሁን ይዘው እንዳታልፉ የሚያደርጓችሁን አይነት የተለመደ ስታይል ሆኗል። ብዙ ሰውም ሰልችቶታል። እግር ሄዶ መያዝ የሆነ ነገር እንዳነኪኝ
እንዳትነካኝ የሚል ሰው መንገድ ላይ በጣም በብዛት ሊገጥማችሁ ይችላል ብዬ አስባለሁ። እኔም በጣም ኦፌንድድ የምሆንባቸው ነገሮች ናቸው። መንገድ ላይ ሲሄድ ከሰው ጋር እየሄዳችሁ ሊሆን ይችላል፣ እየተጫወታችሁ ሊሆን ይችላል፣ በጣም ቸኩላችሁ ሊሆን ይችላል። they don't give a shit በቃ እናንተን መተው ሲያንቁ እነሱ ጉዳያቸው አይደለም። እና ይሄ ኮል ቱ አክሽን የሚባለው ነገር አሁን እሱ ላለው ለዳቦ ኬዝ ምናምን ብቻ ሳይሆን ማህበራዊ ሚዲያ ላይ ተጽዕኖ ለመፍጠር አንደኛው ኢንፍሉዌንስ የምታደርጉበት ስትራቴጂ ነው ማለት ነው። በጣም ምርጥ ነገር ነው ያወራው እኮ ከሰማችሁት የምትጠቀሙበት አይነት ነገር ነው። ምናልባት ሰልችቷችሁ ከሆነ ረዘም ያለ ቪዲዮ ስለሆነ እንደዚህ ረጅም ቪዲዮ እኔም ማምጥቼ አላቅም፣ ግን ደግሞ ይጠቅማችኋል ብዬ ስለማስብ ብትሰሙት አሪፍ ነው ብዬ ስለማስብ ነው ይሄንን ቪዲዮ ይዤላችሁ የመጣሁት። እንግዲህ ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት አኖሩልኝ። መልካም ጊዜ እንዲሆንላችሁ እየተመኘው ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዲሁም የደወል ምልክቷን በመጫን ሁሉ ጊዜ የሚለቀቁ ቪዲዮዎች እንዲደርሷችሁ ቤተሰባችን ልትሆኑ ትችላላችሁ ማለት ነው። በሚመጣው ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።